በ3 ግንቦት 3 2016 ወደ ስራዋ ትሄዳለች። ሟች ህፃን ያው ምግብ ምናምን ስለተመታም የተለያየ ሰውነት ክፍሉ ቆስሎም እንደምቶም ስለነበረ የክምና ቦታም ሳይተወዝ እንደዛው ተታም ስለሄደች ሟች እዛው በታሰረበት ህይወቱ ያልፋል ማለት ነው። ህፃናት በጥፋት ላይ ሲገኙ በአግባቡ መገሰጽና መምከር እየተገባ መቅጣት አስፈላጊ ሆኖ ከተገኘም እድሜያቸውንና አካላዊ ጥንካሬያቸውን ያገናዘበ ዘላቂ ጉዳት ላይ የማይጥል የተመጠነ ቅጣት መቅጣት እየተቻለ የ8 ዓመቱ ህፃን ለእርምት ተብሎ ያረፈበት ከአቅም በላይ የሆነ የቅጣት በትር በለጋ እድሜው ህይወቱ እንዲያልፍ አድርጓል። ህፃናትን ከተለያዩ ጥቃቶች ለመከላከልና ለመጠበቅ ከቤተሰብ ጀምሮ አጠቃላይ ማህበረሰቡ ያየውንና የሰማውን ለሚመለከተው አካል ማሳወቅና መጠቆም ይጠበቅበታል። በአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የህፃናት መብት ደህንነት ማስጠበቅ ዳይሬክተር አቶ አንዱዓለም ታፈሰ በክፍላቸው የህፃናትን ደህንነትና መብት ለማስጠበቅ እየተሰሩ ስላሉ ስራዎች ጠይቀናቸው ምላሽ ሰጡን። እንደ ቢሮ በጣም እያሳሰበን ከመጣ ከቅርብ ዓመታት ወደዚህ አንዱ ጥቃት ነው። ጥቃት ብቻ አይደለም ደግሞ የጥቃት አይነቶቹ እና ህፃናት ላይ የሚፈጸሙት ጭካኔና በጣም አሰቃቂነት የተሞላባቸው ተመልካቹንም አድማጩንም ሰሚውንም በጣም ስነልቦናዊ ጉዳት የሚያሳድሩ የጥቃት አይነቶችን እየሰማን እየመጣን ነው። ይሄንን ምናልባት ማህበረሰቡ እንዲያውቅ እንዲገነዘብ እዚህ ላይ ተገቢውን ጥንቃቄ ተገቢውን ክትትል እንዲያደርግ ግንዛቤዎች ይሰጣሉ። ተደራሽነትን ውሱን ቢሆንም ማለት ነው። በተለይ ከተመለከት ነው እንደዚሁ ከጥቆማዎች ከፖሊስ አካላት ጋር ካለን መረጃ ልውውጥ በራሳችንም ደግሞ በመናደርገው ምልከታ የጥቃት አድራሽ የመጀመሪያው ባለቤት እና ህፃናት ላይ ጥቃት ፈጻሚ ሆኖ እያገኘን ያለነው የቅርብ ቤተሰብ። ህፃናት በአብዛኛው በሩቅ አካል አይደለም ጥቃት እየተፈጸመባቸው ያለውና ወላጆች እዚህ ላይ ትልቅ ሚና አላቸው። የሚወስዱት እርምጃ ልጆቻቸው ላይ ምን ሊያመጣ እንደሚችል ግንዛቤ ከማጣት ነው ወይም ደግሞ የጉዳቱን መጠን ካለመረዳት ነውና በዚህም ልክ አልፎም ደግሞ በጣም ሆን ብለው ህፃናት ላይ ጥቃት የሚያደርሱ ይገጥሙናልና እነዚህ ምናልባት የህግ ተጠያቂነቱ እንደተጠበቀ ሆኖ ማህበረሰቡ ግን እዚህ ላይ ትልቁ ግንዛቤ እንዲኖረው እየሰራን ያለ ነው። የነገ ሀገር ተረካቢ የሆኑ የዛሬዎቹን ህፃናት በአግባቡ የማሳደግና የመንከባከብ ኃላፊነት ወደ ጎን በመተው በቅርብ ቤተሰቦቻቸው የሚፈጸምባቸው ጥቃትና ድብደባ ህይወት እስከ ማሳጣትና ከባድ የአካል ጉዳት እስከ ማድረስ የሚዘልቅ ሆኖ የሚገኝበት አጋጣሚ በተደጋጋሚ ይከሰታል። ህፃናት ላይ የሚፈጸሙ የድብደባና ህፃናትን የህይወት ማጥፋት እስኪደርስ ድረስ የሚወሰዱ እርምጃዎች እኔ እርምት ነው ብሎ ቢባል በእኛ ማህበረሰብ ውስጥ እንደዚህ የለም። እርምት አለ። መጠነኛ እናቱ አባቶቻችንም እኛን ሲያሳድጉ የሚቆነጥጡበት የሚገርፉበት ሁኔታ አለ። ባልተገባ ቅጣት ህይወታቸው የሚያልፉ እዚህ ላይ በተለይ በትምህርት ቤት አካባቢና የትምህርት ቤት ማህበረሰቡንም ሁሉ ጊዜ የምናስጠነቅቀው 2-3 ጊዜ ገጥሞናል። አይኑ የጠፋ ልጅ በጎማ መምህሩ እቀጣለሁ ብሎ በሚሞክርበት ሰዓት ድንገት የሞተበት ልጅ አናቱ ላይ ተመቶ የሞተ ህፃን አስታውሳለሁና እነዚህ ሲታሰቡ ጥንቃቄ የጎደለው የእርምት እርምጃዎች አወሳሰድ የህፃናትን ህይወት እንደሚቀጥፍ ካለመረዳት የሚመጣ ሊሆን ይችላል። ስሜትን ካለመቆጣጠር ንዴት ብቻ ምን ሊያመጣ ይችላል የሚለውን ካለመረዳት በጣም በርካታ ልጆቻችንን ህፃናትን እየቀጠፈ ህይወት እያሳጣ ይገኛል። የአንድ ሰው የህይወት መሰረት የሚጀምረው ከወላጅ ነው። በመሆኑም ልጆች የሚያዩትንም ሆነ የሚያነቡትን ነገር እንዲለዩና ጠቃሚውን እንዲመርጡ የማገዝና የመከታተል ኃላፊነት አለብን። ህፃናት ባለማወቅ የሚያጠፉት ጥፋት ቀጣይነት እንዳይኖረውና እንዲስተካከሉ ለማድረግ የሚፈጸመው የእርምት ቅጣት በአካላቸውና በአእምሯቸው ላይ መጥፎ ጠባሳ ጥሎ በሚያልፍ መልኩ መሆን እንደሌለበት አቶ አንዱዓለም ይገልጻሉ። የልጆቹን ባህሪ ሊያርቅልን ወደምንፈልገው መንገድ ሊያመጣ የሚችል አማራጭ መጠቀም በጣም ይቻላልና ለምሳሌ የሚወዱትን ነገር መከልከል ሊሆን ይችላል። ለተወሰኑ ሰዓታት ጨዋታ ሊሆን ይችላል። የጨዋታ ሰዓት ቢኖራቸው ያንን የጨዋታ ሰዓት ማሳጣት ሊሆን ይችላል። ማሳጣት ማለት በሌላ
ይተኩባቸዋል። ለምሳሌ የሚችሉትን መቀመጥ ሊሆን ይችላል፣ ሌሎች ስራዎችን መስጠት ሊሆን ይችላል። ይሄ እንደ ቅጣት አማራጭ አይደለም መታየት ያለው፣ እንደ እርምት ማረቂያ መንገድ ነው የሚታየው። ስለዚህ እነዚህን መውሰድ እንደ አንድ ትልቅ አማራጭ ነው። ሌላው ከልጅ ጋር ባለ ያለን ቅርበትና ምክክር ከታች ጀምሮ ነው እያሳደግን መምጣት ያለብን። ልጄ ይሰማኛል ወይ? ምን ስል ያደምጠኛል? ምን ስል ይታዘዘኛል? የሚለውን ነው በደንብ ማየት ማወቅ ያለብን። አንዳንድ ወላጅ ደብድቦም እንኳን የሚፈልገውን የእርብት መንገድ አያመጣም፣ ግን ብዙ ጉዳት ህፃኑ ልጁ ላይ ፈጽሟል። ቆም ብሎ ማሰብ ይጠይቃል ማለት ነው። የሟች ህፃን ሚኪያስ ህይወት እንዲያልፍ ምክንያት ሆናለች ተብላ በዋናነት በተጠረጠረችው ወላጅ እናቱ ላይ ፖሊስ የሰውና የሰነድ ማስረጃዎችን በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል መላኩን የጉዳዩ መርማሪ ገልጸዋል። መዝገቡ በሰውና በሰነድ ማስረጃው ተጠናክሮ ለሴቶችና ህፃናት ምርመራ አቃቤ ህግ ምርመራ ዳይሬክቶሬት ተልኳል። እንኳን በወለደ አንጀት በማንኛውም ሰው የሚፈጸም እንደዚህ አይነት ጭካኔ የተሞላበት ድርጊት ከህሊና ወቀሳም ሆነ ከህግ ተጠያቂነት የማያድን በመሆኑ አንድን ነገር ከመፈጸማችን በፊት ድርጊቱ በራሳችንም ሆነ በሌሎች ላይ ሊያስከትል የሚችለውን ጉዳት ደጋግመን ልናስብ ይገባል። እናት ልጇን ገደለች ሲባል ለኔ በጣም ማፈሪያ ነው። እውነት በኔ የደረሰው ለማንም እንዳይደርስ ለማንም እንዳይስ እናት 9 ወር አርግዛ 9 ወር በሆዷ ይዛ 3 አመት አጥብቼ እስከ 8 አመት ያለውን አሳድጌ የእናትነት በጣም ከባድ ነው። እኔ ምን እንደምልም አላቅም፣ ቃላትም ያንሰኛል። በኔ የደረሰው ግን በማንም እንደሚደርስ አልፈልግም። እርምጃ ወሰዱና ልጆቻቸውን ቀጡ ምንላቸው ወላጆች እኮ አሁን ተጸጽተው ሊሆን ይችላል። ለምን እኔ እኮ ይሄን ላደርግ አስቤ አልነበረም። ከተፈጠረ በኋላ ብናለቅስ፣ ጸጉሩ ብንነጭ፣ ደረት ብንደቃ ወዘተ ምንም ለውጥ አያመጣም። ለምን ያሳጣ ነው የአንድን ሰው ህይወት ነው፣ የልጃችንን ህይወት ነው። ወላጆች ለልጆቻቸው ልጆች ምንም አይችሉ የትኛውም ጉዳት ሊቋቋሙ ስለማይችሉ ስንቀጣቸውም በአግባቡ ሊሆን ይገባል ነው ማለት ነው።